ሚዲያ ለሰው ልጅ ከፍተኛ አስፈላጊ ነው። በተለይ በአሁን ዘመን እያንዳንዱ አገራት ሁላ በርቀት ተቀምጠው የሰው ልጆች በአጠቃላይ በትንሽ ሰከንድና ደቂቃ ውስጥ ለመገናኘት የሚቻል ይሄ አላህ Subhanahu Wa Ta'ala ሰው ልጅ علم الانسان ما لم يعلم የተባለበትን ነገር እንደው የሰው ልጅ በጣም ትልቅ ቴክኖሎጂ ላይ ደርሶ አላህ አቅል ሰጥቶት እዚህ ቁጭ ብሎ ሌላውን ያናገራል። የሚዲያ ጥቅም ብዙ ጥቅም ነው ያለው። ለሰው ልጆች መልካም ነገሮችን ቶሎ ቶሎ ያሰራጫል። እንደዚሁም ደግሞ ያለበትን ነገሮች ሁሉ እንዲተባበር ያደርጋል። በየአካባቢው ያሉ ሰዎችን ችግራቸውን እንደዚሁም ደግሞ ጥሩ ነገራቸውንም እየዘገበ ወንድማማችነትን እያጠነከረ ብዙ ነገሮችን ዓለም ዙሪያ ላይ የሚሰሩ ስራዎችን ቁጭ ብለን የምንተዋወቅበት አላህ ያስተማረን ትልቅ የሆነ ቴክኖሎጂ ስለሆነ በዚህ የሚጠቀሙ ሰዎች በመልካም ስራ ላይ ከተጠቀሙ አጅር አላቸው። ዛሬ ስናይ በዚህ አንድ ሰው በዓለም ላይ ተቀምጦ ሺህ ሰው ላስተምር እንኳን ቢል በአንድ መስጂድ ውስጥ ነው የሚያስተምረው። ነገር ግን ሱብሃንአላህ ሚዲያ ደግሞ አላህ ከሰጠው እዚህ ቁጭ ብሎ አሜሪካ ያለው ይሰማዋል፣ ካናዳ ያለው ይሰማዋል፣ አውስትራሊያ ያለው ይሰማዋል፣ ዓለም ጫፍ ላይ ያለው ሁሉ ይሰማዋል። ሱብሃነ ጀለ ሻኑ በጣም ከሚገርመኝ የሚዲያ ጠንካራ ነገሩ ማየው የዶክተር ዛኪር ናይክ የዳዕዋ እንቅስቃሴው ነው። ዶክተር ዛኪር ናይክ ዓለም ላይ ዳዕዋ ያደርጋል። ስንት ሺህ ሰው በሱ ሰበብ ይሰልማል። የሚዲያ ጥቅሙን ተመልከቱ። እኔ ራሴ እንኳን ብዙ ሰዎች ሊሰልሙ ሲመጡ እንዴት ሰለምክ ስለው የዛኪርን አዳምጬ ይልሃል። እሱ ዛኔ ተቀመጠው አያውቃቸውም ዛኪር፣ ነገር ግን ለአላህ ብሎ ወርውሮታል፣ አነሳው። ሚዲያ ላይ የሚሳተፉ ሰዎችም እንደዚህ ናቸው። ማን እንደሚያዳምጠው አታውቅም። ጓዳ ስር ይሆናል፣ ተኝታ ይሆናል፣ አሟት ይሆናል፣ 10 ዓመት 20 ዓመት አልጋ ላይ ተኝታ ሊሆን ይችላል። እዚህ ቁጭ ብላ በሚዲያ የምትጠቀመውን ጥቅም ምን ያህል አጅር እንዳለው አላህ Subhanahu Wa Ta'ala ለመልካም ነገር ሚዲያን ለመልካም ነገር መጠቀም ትልቅ የሆነ አጅር ትልቅ የሆነ ፈዳኢል እንደምናገኝበት ነው መራህ የምንችለው። የሚዲያን ጥቅም የገባው ሰው ነው። አሊያ ግን ለጥፋትና ለረብሻ ለማጣላት ሰላምን ለመንዛት ደግሞ ከሆነ በተቃራኒው ደግሞ እንደዛው ደግሞ ጥፋትን እያመጣ የሰው ልጆችን ህይወት እያጠፋ ይሄዳል። መልካም እንድንጠቀምበት አላህ አዝናል። እያንዳንዱን ነገር እኛ እጅ ላይ ሲመጣ እንዳጠቃቀሙ ነው አጅር የምናገኘው። ስለዚህ ሚዲያን የሰው ልጅ መደገፍ እንዳለበት መልካማዊ ሰላማዊ ሚዲያዎችን እንዲያግዝ ጥሪን ነው ማስተላልፈው። በሁለተኛ ደረጃ ዝም ብሎ ሚዲያ ይሄ ዳዕዋ ሲሰራ ብዙ ቻሌንጅ አለው። ቀረጻ በሚያካሂዱበት ሰዓት ላይ የሚዲያን እንቅስቃሴ ሲኬድ ገጠር ላይ ይኬዳል፣ እንደዚሁም ደግሞ በየሰፈሩ ይኬዳል። ብዙ ቀረጻ ያስፈልጋል፣ ሰዓት ይገደባል፣ ሰዎች ይጠራሉ፣ ብዙ ተዓብ አለው፣ ስቃይ አለው። ይሄን ሁሉ የሚያንቀሳቅሱ ደግሞ የሚዲያ ሰራተኞች ሚዲያ ውስጥ ያሉ የሚደክሙት ድካም። ምክንያቱም ዛሬ እኛ አጠገባችን ቁጭ ብለን የምናዳምጠው የ10 ደቂቃ ዳዕዋ ምን ያህል ልፋት እንደተካሄደበት ዞር ብለን ብናስበው መልካም ይመስለኛል። እስኪ አስቡት። ቦታ ይመረጣል፣ ይቀረጻል፣ ኤዲት ይደረጋል። እንደዚህ ማሽኑ መቅረጫው ይጎላቸዋል፣ ካሜራው ከአንድ ቦታ ወደ አንድ ቦታ መሄድ ይሆናል፣ ማታ ይሆናል፣ እንቅልፍ ማጣት ይሆናል። የሚዲያ ላይ የተሰማሩ ሰዎች ይህንን ቢያብራሩት እኛ እንኳን ለ5 ለ10 ደቂቃ እንኳን ለመቀረጽ በምንጠራበት ሰዓት ላይ በግል እንኳን እኛ የምናገኘው የሰዓት መጣበብ ምን ያህል እንደሆነ እናውቀዋለን። እነሱ ግን ምን ያህል ደክመው እንደሚለፉ ደግሞ የሚዲያ ሰዎችንም ደግሞ ልናግዛቸው ይገባል የሚለውን ጥሪ ነው። ሶስተኛው በዚህ ሂደት ላይ ስንንቀሳቀስ የምናገረው ቢኖር ዛሬ አሁን ይዤ የመጣሁት የሃሩን ሚዲያን ኺድማ የሃሩን ሚዲያን እንቅስቃሴ ከጎኑ እንድንቆም ነው። ሃሩን ሚዲያ እንደምታውቁት በመላው የኢትዮጵያ ሙስሊም ያለውን እንቅስቃሴ በሐጅ ወቅት ስለ ሐጅ፣ ረመዳን ወቅት ስለ ረመዳን፣ ስለ ማንኛውም እንቅስቃሴ የሆነ መስጂድ ተመረቀ፣ የሆነ መስጂድ ሊያዝ ነው፣ የሆነ መስጂድ ሊሰራ ነው፣ የሆነ መስጂድ እንዲደረግ ነው፣ ሙስሊሞች እንዲተበደሉ፣ ሙስሊሞች እንዲያገኙ የሚለውን ዘገባ ማንም ወገንታዊ ሳያሰማ ሁሉም በአንድ አቀፍ የሚያስተላልፍ ሚዲያ ሃሩን ሚዲያን ልንደግፍ ይገባል የሚል ጥሪ ነው ያለኝ። ከአገር ውስጥ እና ከአገር ውጪ በተለያዩ ፕሮግራሞች ላይ የሚደረገውን የሃሩን ሚዲያ የአባልነትና የድጋፍ ቅስቀሳ ላይ በሚካሄደው በማንኛውም ሁኔታ ላይ ለመሳተፍ ሁላችንም ዝግጁ መሆን እንዳለብን ነው የምናገረው። እንደየደረጃችን ነው አላህ Subhanahu Wa Ta'ala የሚጠይቀን። ዕውቀት ያለን ዕውቀት ላይ ብናገዝ፣ ገንዘብና ንብረት ደግሞ ያለን ደግሞ ይሄው ለዚህ ሚዲያ ይሄን አስረክቤያለሁ ብለን ብንል፣ እንደዚሁም ደግሞ ጊዜና ያለን ሰዎች ደግሞ በጊዜያችን ደግሞ ሃሩን ሚዲያን ብንደግፍና እያንዳንዱ ሙስሊም ህብረተሰብ በማንኛውም እንቅስቃሴ መጥተን አባል የምንሆንበትና የምንደግፍበትን ነገር ብንሳተፍ አጅሩ ከፍተኛ ይሆናል። ምክንያቱም አንተ በሰጠኸው ብር ቁጭ ብሎ ዳዕዋ ይሰማል።
አንተ በሰጠኸው ገንዘብ ቁጭ ብሎ ዲን ይከታተላል። አንተ በሰጠኸው አይዲያና ፊክራ የኢስላም አንድነት ይጠበቃል። አንተ በሰጠኸው ሐሳብና እንደዚሁም ሁሉ ነገር በተሳተፈው ቁጥር አላህ ስብሓንሁ ወተዓላ ያባዛልናልና አደራችሁን አነስተኛው አባል በመሆን እንኳን አባል በመሆን አነስተኛው ያለንማ አላህ በጣም የከፈተልን ሰዎች ድማ ከሆንን ካሜራ በመግዛት መኪና በመግዛት አንዳንድ ነገሮች ወቅፍ ማድረግ በመስጠት እንደዚሁም ማንኛውም ያለንን ነገር ለአንድ ነገር ብናውለው ለሚዲያ ለሚንቀሳቀሱ ሰዎች ካዋልን አጅሩ ከፍተኛ ነው የምናገኘው። እነዚህም ደግሞ ማሳስበው ባለን የሚዲያ እንቅስቃሴ ደግሞ ንያቸውን አስተካክለን ሁሉም ሰው ንያውን አስተካክሎ ለአላህ ብሎ ከተንቀሳቀሰ ለየት ያለ ነገር ነው የሚሆነውና እባካችሁን ይሄ የዓለም ቴክኖሎጂ ወቅት በኸይር እንጠቀምበት ነው የምለው። ለተባበራችሁትም እስካሁን ላገዛችሁትም አላህ ያግዛችሁ። ለወደፊትም አባል ለመሆን ያሰባችሁ አላህ ያግራልን። ሁላችንም በማንኛውም እስላማዊ ጥሪ ላይ ለመሳተፍ ዝግጁ ያለብን ነው የምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።